ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ኢትዮጵያ ያቀደችው የኒውክሌር ኃይል ማመንጫ የሚገነባበትን ቦታ ለመምረጥ የተካሄደ ሳይንሳዊ ጥናትና በጥናቱ የተለዩትን አካባቢዎች የያዘ ረቂቅ ሪፖርት ለግምገማ ቀረበ። የኢትዮጵያ የኒውክሌር ኢነርጂ ኮሚሽን የኒውክሌር ኃይል ማመንጫ ጣቢያው የሚገነባበትን ቦታ ሳይንሳዊ ጥናት በማካሄድ እንዲለይ ኮንትራት የተሰጠው ለኢትዮጵያ ሳይንስ አካዳሚ ሲሆን አካዳሚው የኃይል ማመንጫ ጣቢያውን ለመገንባት ምቹ ናቸው ብሎ የለያቸውን ቦታዎች የሚያመላክት ረቂቅ የጣቢያ ጥናት ሪፖርት አጠናቆ ለኮሚሽኑ አስረክቧል። ኮሚሽኑ የቀረበለት ረቂቅ የጣቢያ ጥናት ሪፖርት ገለልተኛ በሆነ መንገድ እንዲገመገም ገለልተኛ የሆነ ብሔራዊ የባለሙያዎች ግምገማ ቡድን አቋቁሟል። ገለልተኛ ብሔራዊ የባለሙያዎች ግምገማ ቡድኑ የተዋቀረውም ከኢትዮጵያ የአካባቢ ጥበቃ ባለስልጣን፣ ከኢትዮጵያ ሜትሮሎጂ ኢንስቲትዩት፣ ከኢትዮጵያ ኤሌክትሪክ ኃይል፣ ከኢትዮጵያ ኤሌክትሪክ አገልግሎት፣ ከኢትዮጵያ ጂኦሎጂካል ኢንስቲትዩት፣ ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት፣ ከከፍተኛ ትምህርት ተቋማት በተውጣጡ ከፍተኛ የቴክኒክ ባለሙያዎች ፕሮፌሰሮችና ተመራማሪዎች መሆኑ ታውቋል። በቀረበው የኒውክሌር ኃይል ማመንጫ ጣቢያ ረቂቅ የጥናት ሪፖርት ላይ የመጀመሪያው የግምገማ መድረክ ከቀናት በፊት በስካይላይት ሆቴል መካሄዱን ከኢትዮጵያ የኒውክሌር ኢነርጂ ኮሚሽን የተገኘው መረጃ ያመለክታል። የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር አቶ ሳንዶካን ደበበ የግንባታ ቦታ ለመምረጥ በቀረው ረቂቅ የጥናት ሪፖርትን እንዲገመግም የተቋቋመው ገለልተኛ የባለሙያዎች ቡድን የመጀመሪያ የግምገማ መድረክ በከፈቱበት ወቅት ኢትዮጵያ ወደ ኒውክሌር ኃይል የምታደርገው ሽግግር በጥብቅ ሳይንሳዊ ምርምርና በዓለም አቀፍ የደህንነት መስፈርቶች ላይ የተመሰረተ መሆኑን ለማረጋገጥ ወሳኝ እርምጃ ነው ብለዋል። ገለልተኛ የባለሙያዎች ቡድኑ በቀረበው ረቂቅ የጥናት ሪፖርትና በጥናቱ የተለዩ ቦታዎች ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ያወጣቸውን የደህንነት መስፈርቶች የሚያሟሉ መሆናቸውን እንዲሁም የጥናቱን የቴክኒክ ጥራትና የመረጃዎች አስተማማኝነትን በጥልቀት የሚመረምር መሆኑን ታውቋል። ህወሓት በትግራይ ላይ አዲስ የዘር ማጥፋት እንቅስቃሴ እየተደረገ ነው ሲል ከሰሰ። ወታደራዊ እንቅስቃሴዎች ቆመው ውይይት እንዲጀመርም ጠይቋል። ህወሓት ዛሬ መጋቢት 7 ቀን 2018 ዓ.ም ባወጣው ሳምንታዊ መግለጫ በትግራይ ህዝብ ላይ የተጀመረው የዘር ማጥፋት ወንጀል አሁንም በተለያየ መልክ ቀጥሏል ያለ ሲሆን የፌዴራሉ መንግስትና ከውስጥና ከውጪ የተቀናጁ አሳሳች አጀንዳዎችን ያራምዳሉ ያላቸውን አካላት ከሷል። እንደ ድርጅቱ መግለጫ ከሆነ የትግራይ 40% መሬት አሁንም በሌሎች አካላት በኃይል መያዙን ጠቅሶ ህዝቡ በረሃብና በበሽታ በየቀኑ ህይወቱን እያጣ ይገኛል። መንግስት የትግራይን ህገ መንግስታዊ ሉዓላዊ ግዛቶች በመቆራረስ የዘር ማጥፋት ትልሙን ለማስፈጸም እየሰራ ነው ሲልም ድርጅቱ መንግስትን ወንጅሏል። በተለይም በፕሪቶሪያው የሰላም ስምምነት መሰረት የተፈናቃዮች አለመመለስና በክልሉ ላይ የተጣሉ ኢሰብአዊ ሲል የጠራቸው እገዳዎች አለመነሳታቸው ለቀውሱ መቀጠል ዋነኛ ምክንያቶች መሆናቸውን በመግለጫው አመልክቷል። ከዚህም በተጨማሪ በኢትዮጵያ መንግስት በታወጀ የእገዳና የከበባ አዋጅ ምክንያት መድኃኒት፣ የመንግስት ሰራተኞች ደሞዝና በጀት ተከልክሏል። የባንክ አገልግሎት፣ ነዳጅና ሌሎች መሰረታዊ አቅርቦቶች ተዘግተው ከከፋ ወደ ባሰ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ገብቷል በማለት የወቀሰው ድርጅቱ እየተደረገ ያለው ወታደራዊ እንቅስቃሴ ቆሞ ልዩነቶች በፖለቲካዊ ውይይት እንዲፈቱ ተደጋጋሚ ጥሪ ማቅረቡንም ገልጿል። ይሁን እንጂ የፌዴራሉ መንግስት ጥሪውን ውድቅ በማድረጉ የህዝቡ ህልውና አደጋ ላይ ወድቋል ነው ያለው። በሌላ በኩል ህወሓት በክልሉ የውስጥ ፖለቲካ ላይ ያለው ውጥረት በሚያሳይ መልኩ የመከላከል አቅማችንን ለመበተን ከውስጥና ከውጪ የተቀናጁ አሳሳች አጀንዳዎች እየተሰራጩ ነው በማለት የገለጸ ሲሆን ድርጅቱ በመጨረሻ ብሔራዊ ተቋሞቻችንን በማጠናከር የቀጠለውን የህልውና አደጋ እንመክታለን ብሏል። ወደ ኢትዮጵያ ከሚገባው ነዳጅ ውስጥ በአመት 13 ቢሊዮን ብር ገደማ የሚያወጣ ነዳጅ በማደያዎችና ከነዳጅ አመላላሽ ቦቴዎች ላይ እንደሚቀሸብ መንግስት አስታወቀ። የአዲስ አበባ ከተማ ንግድ ቢሮ ከነዳጅና ኢነርጂ ባለስልጣን ጋር በመተባበር በነዳጅ ስርቆት ወይንም ቅሸባን በተመለከተ ከባለድርሻ አካላት ጋር ቅዳሜ ዕለት ምክክር አድርጓል። በምክክር መድረኩ ላይ የተገኙት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ባለስልጣኑ ባካሄደው ጥናት በነዳጅ ምርቶች ላይ እየተፈጸመ ያለውን
የስርቆትና የምዝበራ ወንጀል ውጤት ይፋ አድርገዋል። የባለስልጣኑ ዋና ዳይሬክተር ይፋ ባደረጉት የጥናት ውጤት መሰረት ወደ ኢትዮጵያ የሚገባ ነዳጅን ከሚያመላልሱ ቦቴዎች ላይ በአመት 5.6 ቢሊዮን ብር የሚያወጣ ነዳጅ ይቀሸባል። በተመሳሳይ ነዳጅን በሚቸረችሩ ማደያዎች በአመት ከሚደርሳቸው የነዳጅ መጠን ላይ 10 በመቶውን እንደሚቀሽቡ ያስታወቁት ኃላፊው ይህም በገንዘብ ሲተመን ከ7 ቢሊዮን ብር በላይ እንደሚያወጣ ተናግረዋል። በውይይት መድረኩ ላይ የተገኙት የአዲስ አበባ ከተማ ምክትል ከንቲባ አቶ ዣንጥራር አባይ አዲስ አበባ በሁለንተናዊ ልማት ላይ በመሆኗ ከፍተኛ ኢነርጂ የምትፈልግ ቢሆንም አንዳንድ ማደያዎች ግን ፍትሃዊ ስርጭት እንዳይኖርና ተገቢ ያልሆነ ዋጋ በመጨመር ጫና እየፈጠሩ መሆኑን ገልጸዋል። በከተማዋ ያሉ 132 ማደያዎች በቂ የነዳጅ አቅርቦት ቢደረግላቸው ችግሩ በሰው ሰራሽ ምክንያት እየተፈጠረ መሆኑ ተመላክቷል። ባለፉት 6 ወራት በተደረገ ክትትል 40552 ሊትር ናፍጣና 4245 ሊትር ቤንዚን በህገወጥ መንገድ ተከማችቶ መገኘቱ የተገለጸ ሲሆን በዚህ ተግባር የተጠረጠሩ 24 ግለሰቦች በህግ ቁጥጥር ስር እንዲውሉ መደረጉን ተናግረዋል። ይህ መሰሉ ህገወጥ ድርጊት ነዋሪውን ለምሬት እየዳረገ በመሆኑ የከተማ አስተዳደሩ ከፖሊስ መምሪያ ጋር በመቀናጀት ቁጥጥሩን እንደሚያጠናክር ምክትል ከንቲባው አረጋግጠዋል። ኢትዮጵያ የነዳጅ ምርቶችን ለማስገባት በአመት ከ4 ቢሊዮን ዶላር በላይ ታወጣለች። ይህ በእንዲህ እንዳለ የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን ለውጥ ተከትሎ በህዝብ ትራንስፖርት አገልግሎት ታሪፍ ላይ ማሻሻያ ማድረጉን አስታውቋል። ይህ አዲስ የታሪፍ ጭማሪ ከሰኞ መጋቢት 7 ቀን 2018 ዓ.ም ጀምሮ ተግባራዊ መሆን ጀምሯል። የታሪፍ ማሻሻያው በሚኒባስ ታክሲዎች፣ በሚድባሶች ማለትም ሃይገርና ቅጥቅጥ እንዲሁም በከተማ አውቶቡስ የትራንስፖርት አገልግሎት ላይ ተግባራዊ መሆን ጀምሯል። አዲስ በወጣው የሚኒባስ የትራንስፖርት ታሪፍ መሰረት እስከ 2.5 ኪሎ ሜትር በሚሸፍን የጉዞ መስመር ላይ ይከፈል የነበረው 10 ብር ባለበት እንዲቀጥል የተወሰነ ሲሆን ከ2.6 እስከ 5 ኪሎ ሜትር በሚሸፍን የጉዞ መስመር ላይ ይከፈል የነበረው 15 ብር በአዲሱ ታሪፍ 20 ብር ሆኗል። ረጅም ርቀቶችን ማለትም ከ7.6 እስከ 10 ኪሎ ሜትር እና ከ17.6 ኪሎ ሜትር እስከ 20 ኪሎ ሜትር በሚሸፍኑ የጉዞ መስመሮች ላይ ይከፈል የነበረው 25 ብር እና 45 ብር በአዲሱ ታሪፍ መሰረት እንደ ቅደም ተከተላቸው 35 ብር እና 55 ብር የሚከፈልባቸው ይሆናሉ። ኢራን የመካከለኛው ምስራቅ አረብ ሀገራትን በድሮን እየደበደበች ያለችው አሜሪካ ናት። ለዚህም ከኢራን ድሮኖች ጋር ተመሳሳይ የሆኑ የድሮን ምርቶቿን እየተጠቀመች ነው በማለት ከሰሰች። የኢራን የውጭ ጉዳይ ሚኒስትር አራግቺ የኢራን ወታደራዊ እርምጃ የአሜሪካን ጦር ሰፈሮችና ፍላጎቶች ላይ ብቻ በማነጣጠር የተገደበ ነው፣ ነገር ግን አሜሪካ በአረብ ሀገራት ውስጥ ያሉ ቦታዎችን ለመምታት ሻህድ ከተባለው የኢራን ድሮን ጋር አመሳስላ የፈበረከችው ሉካስ የተሰኘ ሰው አልባ አውሮፕላን እየተጠቀመች ነው በማለት በትላንትናው ዕለት አሜሪካንን ወንጅለዋል። በደቡብ አፍሪካ የሚገኘው የኢራን ኤምባሲም በትላንትናው ዕለት ባወጣው መረጃ አሜሪካ ከኢራን ሰው አልባ አውሮፕላን ጋር አመሳስላ የሰራችውን ድሮን በመጠቀም የአረብ ሀገራት ኢላማዎችን ለማጥቃት እየተጠቀመችበት ነው ብሏል። ኤምባሲው ቀጥሎም ባወጣው ተመሳሳይ ይዘት ያለው መረጃ የሳውዲ አረቢያ መንግስት በሪያድና በሀገሪቱ ምስራቃዊ ግዛት በ10 የኢራን ድሮኖች የተሰነዘረበትን ጥቃት ማክሸፉን ያስታወቀ ቢሆንም የተባለው ጥቃት ከኢራን እስላማዊ ሪፐብሊክ ጋር ምንም ግንኙነት የለውም ብሏል። ስለሆነም የሳውዲ መንግስት ጥቃቶቹ ከየት እንደተሰነዘሩ በመመርመር መለየት አለበት ሲል አክሏል። የአሜሪካ ጦር ማዕከላዊ እዝ የኢራን መንግስትን ውንጀላ ትልቅ ውሸት ሲል አስተባብሏል። የአሜሪካ ጦር ማዕከላዊ እዝ ትላንት እሁድ በትዊተር ገጹ በሰጠው ምላሽ የኢራኑ የውጭ ጉዳይ ሚኒስትር አሜሪካ የባህረ ሰላጤው ሀገራትን በተመሳሳይ ድሮን እያጠቃች ነው በማለት ያወጡት መረጃ የኢራንን ጥፋት ወደ አሜሪካ ለማዞር ያለመ ትልቅ ውሸት ነው ብሎታል። በማከልም የኢራን ጦር በሺዎች የሚቆጠሩ ድሮኖችንና ሚሳይሎችን በባህረ ሰላጤው በጎረቤት አረብ ሀገራት ሆቴሎች፣ የንግድ አውሮፕላን ማረፊያዎች፣ በሰላማዊ ነዋሪዎች መኖሪያ ቤቶችና በሀገራቱ በኢኮኖሚ መሰረተ ልማቶችን ያለምንም ልዩነት ኢላማ አድርጓል በማለት የአሜሪካ ጦር ማዕከላዊ እዝ ምላሽ ሰጥቷል። እንደ ማዕከላዊ እዙ ገለጻ የአሜሪካ ድሮኖች ኢላማ የኢራንን ወታደራዊ አቅም ማዳከምና በአካባቢው የሚፈጠሩ ስጋቶችን ማስወገድ ብቻ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን።
ከኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል፣ የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።